ይሄው መልካም አለ ጧታ አሳወቀች እንትን እንጀራ 3 ኪስ ብላለች እሺ ከዛ በኋላ ደግሞ እኔ መረጥኩ ሾፎኔ ፎቶን ተላክልኛል እሷም ብታዝ መሰለኝ እና እኔ ውስጥ ቶሎቤ ላኪልን ስትለይ ምን አልኳት ቁሌት ስንት ነው ያለሽ ቁሌት ስሚ ማሪዮ ባሽፎን በቃ አይደርስም አልቀበልም ስጎ ጋር አልመጣ ከዛ ምን ሆነ ሽፎኑ አይደርስም ለማን ጠይቃይ ነው ለጓደኛው ነው አይደለም ግልጽ ነው በታስታፉ ምንድነው ይቺ ቅራቅንቦ ማለት ነው እንደዚህማ ከሆነ እነግርሻለሁ አንቺ ከካም ለጥፍሻለሁ ምን አባሽ ታመጫለሽ ቆሻሻ እዛ ተቀምጠሽ የስራን ቫልዩንም ስለማታቂ ነው እኔ እኮ ሰርቼ 1 ብር ነው የማገኘው ተለጣፊ ማለት ነው ደሞ ቆይ እዚህ ያሰማለው ጓደኛሽ ያለችውን ቮይስ ማለት ነው ከዛ ምን ሆነ አይደርስም ለማ ለጓደኛው ነው አይደለም እስኪ ስታቱ ምንድነው ከዛ ምን አልኳት ማታ ተመልከች እንጀራ 3 አርጌልሻለሁ ሽፎን ሽልኬልሻለሁ ጨርሻለሁ ነገ ይመጣልሻል ተከብ በቃ ይሄንን ብዬ ማታ ሳረግላ ምን አለች እንኳን አደረሰሽ እሺ ስንት ሰዓት ይመጣል ብላ ጻፈች መቼ ጧት እኮ ነው ጻፈችው ይሄንን ጧት ጻፈች መሲ ከዛ በኋላ ግን ሳሪ ለዚህ ለምታክል ሴትዮ ግን ሹፎኑስ እንዴት ልኳ ተገኘ በባል ዘራጦ ማለት ነው ከዛ ስሚ መሲውልሽ አደር እርግጠኛ ሁኚ አይደርስም ብለሽ አሁን ቮይስ ላይ ሰማሁኝ ብላ ስትል ማለት ነው አልገባኝም ብዬ ጥያቄ ምልክት ሳረግላት ስሚ ይችርጥ የመለሰችው ሰላም ወልሽ ሳራ በቃ ስሚ ተቻለ ምንም ማሳበሽም አልገባኝም ሐሳብም አልገባሽም ተመልከች በቃ መልካም ባሪዎች እናት ካንሰር አድርገዋል እየጫወታችሁ ነው እናንተ ድራማ ነው ለቲክቶካችሁ ነው እናንተ የምታብራሩታችሁ 24 ሰዓት ተመልከች በቃሽ ይቀርታላሽ የእድሜ ጉዳይ ነው በነገራችን ላይ በትልቁ አንዴ ታረጊ ይጣጫም ማለት ነው ስለዚህ በትልቁ አርግኛ እንዴ ይኸውልሽ ሲጀመር እኔ በአንደኛ ሳሪ ላንቺ ጥያቄ በበዓሉ ምድር ለኛ ሴትዮ እንዴት ሽፎን ልታገኝ ቻልሽ ማሪ ቆይ ይኸውልሽ መሲ እኔ ጥፋቴን አሁን እኔ ጥፋቴን ማወቅ የምፈልገው ነይ ይሄው እስኪ አሁን ምን አባሽ ታመጫለሽ ይሄው ገና ደግሞ በቤት ቁጥርሽ ደግሞ ይመጣልሻል የለም እንደዚህ እኔ ሲጀመር ማለት በክብር ነው እንደዚህ እንትን ያልኩሽ በክብር ምክንያቱም እኔ ጥፋት የለብኝም ስተት የለብኝም ያዘሽኝን ሰራው በቀኑ አደረስኩኝ ላኩልሽ ጀመር ስራ ራሱ ያላት አይመስለኝም ሳሪ ይቅርታ አድርጊልኝ ማሪ መሲ ላኩኝ በሰዓቱ ላኩኝ ምንም ሰዓቴን አላዛባውም ቀኔን አላዛባውኝም ያለችኝን በስነ ስርዓት አዘዝኩኝ በቃ አለቀ ጥፋቴ ምንድነው እውነት ካለሽ አንቺ መምጣት ትችያለሽ ጓደኛሽ ግን ሳሪ አሁንም የኔን ጥያቄ እየሸሸሹ ነው በበዓል ምድር ለዚች የምታከል ሴትዮ እንዴት ቀሚስ ልኳ ተገኘ ይሄን ጉዳይ ንገሪኝ ማርያምን ሳሪ እኔ እውነቴን ነው እንዴ ስንት ሸንቃጣ 8 ቁጥር ባየንበት አይናችን እውነትም መርዝ ባለጌ እዚህ ተቀምጣችሁ ወራዳ ውርደታ ማለት ነው አንድ ያናደደችን ደግሞ ጓደኛዋ ናት ኧረ እንደው አንዳንዴ ሰው ግን ምን ሆነ ነው እኮ ያልሽ ተደራጅተው መስራት አያውቁም ስሚኝ ቫልዩም አያውቁም ጥቅሙን አያውቁም በጣም ብዙ ልጆች ማዳም ቤት እንደዚህ ሆኖ የሚሰሩትን ነው እንደዚህ የሚያደርጉ ገባሽ ደግሞ ደስ የሚለው እኔ ጋር ተገናኘሽ እንደዚህ ነው መስራት በጣም በሚገርመው ነገር ያስከብራል እኔ አንድ እንጀራ ቀርቶ አይደለም 1 ብር ለኔ ዋጋላት ምክንያቱም እሰው ቤት ጠብር ግፍ ብዬ ላቤን ጠብ አድርጌ ስንት መከራ ከፍዬ ነው እዚህ የደረስኩት ለዚህ ለመድረሴ ዋጋ ከፍዬ ነው ስለዚህ ለኔ 1 ብር ዋጋ አለው ዋጋ ደግሞ የሥራ ቫልዩ የሚያውቀው ሰው በደንብ ይደግፈኛል በደንብ ያበረታታኛል ምክንያቱም ሰርቶ ማደርን ሰው ቤት መጥቶ ተቀምጦ ብዙ ዋጋ መክፈልም በጣም ብዙ ሰው ያቃል ሳልበላ ሳልጠጣ እንደዚህ ሳርዬ እባክሽ ሳርዬ ተረጋጊ እህታችን ሪኩዌስት ልካለች እህታችን ልትረዳዳ መጣለች ቆይone ቁጥር ጻፊ ልላት አንድ ሰው መቅዲ እባክሽ እህቴ በክብር ወደታች ወረጂ ረረጅም ሰዓት ስልጣኑን ተቆጣጥረሻል ወረጅልን አሁን መታለች ቆይone ቁጥር ጻፊ ልበላት ኦርደር ወይስ ልያችን አይቱ ልጅ ናት ወይኔ ኔትወርክ ደግሞ በላ ማሪ ይሰማል ሳራ ይሰማ ማሪ ይሰማል ውድ
ወዴት ልሂድ? ኦኬ እኔ ጓደኛዋ ነኝ ሳራ። እሷ ስራ ላይ ናት። እሺ እሷ ስራ ላይ ናት። እሺ አንቺ ጓደኛዋ ነሽ። እሺ እየሰማሽኝ ነው? አዎ አዎ ይሰማል። አዎ እኔ አብሬያት ነው የምሰራው ውዴ። አብረን ነው የምንሰራው፣ አንድ ቤት ነው የምንሰራው። ዱርዬዎችም አይደለንም ሳራ። እና ስትናገሩ የነበረውን ሁሉ እየሰማው ነው። አንድ ልጅ ገብታ ደግሞ ቆሻሾች ናቸው፣ ቆሻሾች መወገድ አለበት ስትል ነበረ። ይሄ እናንተ የምትናገሩት ነገር ሁሉ ትክክል አይደለም። ልጅቷ ጥፋተኛ ልትሆን ትችላለች። ለምን እኔ ተናገረችውን አላየሁም። አሁን ስትናገሪ ነው የሰማሁት። እናንተ ለቲክቶክ ብላችሁ ጀመሪያ ብላለች። እስቲ ማሪ መጀመሪያ ወደ ሐሳቡ መጀመሪያ ወደ ሐሳቡ ኦኬ፣ ወደ ሐሳቡ ግቢ። እሺ በመጀመሪያ ደረጃ እኔ ኦርደር ታዘዝኩ አይደል? ኦርደር አዘዘች ጓደኛሽ አይደል? ኦርደር አዘዘችኝና ምን አለችኝ? ተስማማን። ፎቶ ላከች፣ ሎኬሽን ላከች፣ ተስማማን። ከዛ ጓደኞቼ እንጀራ ይፈልጋሉ ስትለኝ እሺ እንጀራ ከፈለጉ ጠይቂያቸው ስላት እሺ ብላ የት ሊሄድ ኔትወርኩ በገብርኤል። ስለ ኦርደሩ ነው መጀመሪያ የምናወራው፣ ስለ ስድቡ ችግር የለም። ከዛ ጓደኞቼ እንጀራ ይፈልጋሉ ስትል ቆይ ሳሎን ልግባ። ሳሎን ነኝ ማለት ሳዳም ግን እኔ ትልቅ ላይ ሎኬሽን አንቺ ነች ችግር የለው እንጂ ለተሰደበ ሰው ችግር አለው። ግን ኦኬ ቆይ አንዴ ሳሪ ማን ነው አንቺ ጋር መጥቶ እቃውን ኦርደር ያደረገው? እቺ ልጅ ቁጥሯን የሰጠው ኦርደሯ ሳሪ ራሷ ለምን መታ አታወራም? በህዝብ ተወካዮች መታ የምታወራው ታዲያ ምን አውቃለሁ? መሲ እሷ መጣ ራሷ ባለ ፎቶዋ ባለ ቁጥሯ ትምጣሽ ውዴ። ያላ የእሷን ስራ አንቺ እስከዛ ትንሽ ስሪላት፣ እሷ ትምጣና ጨርሳ ትወጣለች። እኔ ደግሞ መሲ መታለች አልሽው ማለት ነው። አንቺ ስላወራሻት ብዬ ነው ያዘዘችኝ። ያቺኛይቱ ናት። ምክንያቱም የተባባልነው እሷ ናት። ከዛ ለጓደኛዬ ብላ ስትል ሽፎን እንደማይደርስ ነገርኳት። ለጓደኛዋ ጥያቄ ጠየቀችኝ። ከዛ ውጭ ግን ጓደኞቿ 3 እንጀራ ይፈልጋሉ። 3 እንጀራ ስለሚፈልጉ አዘዘችኝ አብራ። እሺ ብዬ ተቀበልኩኝ። ኦርደሬን በስርዓት ዛሬ ነበር የተባባልነው፣ ዛሬ ያደረስኩኝ። ሲደወልላት ካንስል አለች። ካንስል ስትል ነው እዚህ የመጣሁት። ካንስል ባትኖር አልመጣም ነበር። ምን አልኳት? እንጀራውን እንኳን ቢያንስ ተቀበይ አልኳት። ተቀበይ እንጀራውን፣ ያለበለዛ ኦርደር ያደረግሽ ላይቭ ላይ ነው፣ ላይቭ ላይ ነው ብያታለሁ። ምክንያቱም እኔ ኦርደር የተደረኩትን በስነ ስርዓት ነው ያመጣሁት። አንዴ አዲስ አበባ ይኸውልህ ምን እንዳለ ታውቃለህ? ብሩ እኮ አይደለም፣ ብሩ እኮ ችግር የለም፣ ትንሽ ብር እኮ ነው። ግን ምን እንደሚያደርጉ ታውቃለህ? እንደዚህ በጣም አንዳንድ ናቸው። አብዛኞቹ ዱባይ ላይ ኢቭን ድራይቨር ሲሄድ እንኳን ምሳውን በፌስታል አድርገው እግዚአብሔርን በጣም መልካሞች ናቸው አብዛኞቹ። እንደዚህ አይነት ደግሞ ኦርደር ያደርጉና እንጀራ ሽፎን፣ አሁን ሽፎኑ ብታይ ሴትዮዋ ግብዳ ናት ታውቃለህ? እና ለሷ ለልኳ በዚህ በዓል ራሱ ልብሱ ተገኝቶላት ምናምን መቀበል ሲገባ ጭራሽ ካንሰል አረገችው። እግዚአብሔርን ነው መልካ አዲስ አበባዬ። እና ለዛ ነው እንጂ እንትን አይደለም። አትሳቁ፣ ኮሜንት ላይ አረፋችሁ ቁጭ በሉ። ከዛ ደግሞ እናንተ ለምን ሰደባችሁን ምናምን ትላለች። ለምንድን ነው የማትሰደቢው? ለምንድን ነው የማትነገሪው? ለምንድን ነው እንደዚህ አይነት ነገር ሰዎች? እሺ እኔስ ታዋቂ ስለሆንኩ መጣው ታዋቂ ስለሆንኩ መጥቼ እንደዚህ ለለለ ብዬ ካላስ አዲ ይሄው ሰው እንኳን ታዋቂ ያልሆነስ 10-5 በየቤቱ አንጠልጥሎ ሺቲ ሽፎን እየሸጠ መተዳደሪያ ያለው ሰው 5-10 አገኛለሁ ብሎ ምንም ነገር ሳይኖረው ከዛች 20 ብር 30 ብር አትርፎ የሚኖር ሰውስ እንደዚህ ያረጋችሁ ነው የምትኖሩት? እንደዚህ ያረጋችሁ ነው ሰውን እንትን የምትሉት? ወደኋላ የምታቆረቁዙት? እንዳይሰሩ እንዳይለወጡ እንደዚህ ነው የምታረጉት? ስርዓት የላችሁም፣ ስርዓት አይኖራችሁም። እነዚህ ልጆች ነገ ሰርተው ነው የሚያፈሩት። ስንት ከትናንት ጠይቋቸው እነ ሳራ ላበሻን ከመሬት ተነስተው ነው እዚህ የደረሱት፣ በሚሊዮን የደረሱት። ስለዚህ ማንም ሰው ከቤት እቤት እንኳን አንድ ቅባት አንድ ቫዝሊን ሲሸጥ ቫልዩም አለው። እኔ እሺ ታዋቂ ስለሆንኩ ነው ልበልሽ፣ እንደዛ ላስብ። እናንተ የምታስቡት የምትፈሩት ፈጣሪን ሳትፈሩ ፎሎ ያለው ተከታይ ያለው ነው። አዳሜ ውርጋጥ ንገሪ ካልሽማ እነግርሻለሁ። አንቺም ጓደኛሽም እነግርሻለሁ። እኔ ግን በጣም ክብር ስላለኝ ስላከበርኩሽ በውስጥ አውርቼሻለሁ። እከካ ምን አባሽ ታመጫለሽ? በመጀመሪያ የሥራ ቫልዩምን ማወቅ አለባችሁ። እዛ ተቀምጣችሁ 5-10 እየለቃቀማችሁ ሰው ሲሰራ እንደዚህ የምታደርጉ ሰዎች ነውረኞች ናችሁ። በደንብ አዳምጪኝ።
እኔ ስጪ ብትይኝ እሰጥሻለሁ፣ ችግር የለብኝም። ከዚህ በላይ ማድረግ እችላለሁ። እግዚአብሔር የተመሰገነ ይሁን። ግን ነውር ነው፣ አይደረግም። በቃ ማርያምን ነጁ እኔ ሽኒ ነኝ። ሌላ ሰውስ ይኸውልሽ፣ አንደኛ ልጅቷ ማመስገን አለባት። ሳሪ በበዓል ለዚህ ሰውነት ሽፎን ከተገኘለት ሳሪ በጣም ገበያሽ በጣም ደርቷል ማለት እኮ ነው። አሁን የታየኝ ያ ነው እውነት ለመናገር። እቺ በርሜል ግን ድራስ ደግሞ እንትን ትላለች። አሁን የሆነ ፎቶሽ እንዳላረግ ነው ላድርግ ነው ነውረኛ እሰቅልሻለሁ። አንጠለ እንደውም ከፈለግሽ ቪዲዮ ሁሉ ነው የምሰራብሽ። ኦሬዲ አሁን እኮ ሪካርደሮች ራሳቸው አሉ። ሶ ወደ ሌላ ነግባ እልክልሻለሁ በውስጥ ፎቶ ቤቢና ማን ነበርሽ? ቤቢና ኩይንዬ እልክላችኋለሁ። አረ ኢትዮንም እንጠራታለን፣ ችግር የለውም። እሱ ኢትዮን ጥሪያት። ሁሉም ቤተሰባችን ነው። ሁሉም ቤተሰብ ለመልካምነት ሁሉም ቤተሰብ ነው። ለመጥፎ ነገር ብቻ ነው እንዳይተባበር የማግደው እንጂ ለመልካምነት፣ ለደግነት፣ ለበጎነት ሁሉም ይተባበራል። እዚህ ሚዲያ ላይ ማለት ነው። መልካም ሰው፣ ጥሩ ሰው፣ ጥሩ ነገር ገንዘቡን ከገንዘቤ መበላት አይተናነስም፣ ከመወሰድ አይተናነስም። 45 ድርሃም በደንብ አዳምጡኝ። ምናልባት የሥራ ነገር ያልገባችሁ ሰዎች በደንብ አዳምጡኝ። 45 ድርሃም ለኔ በጣም ዋጋ አለው። እኔ ልጅ አሳዳጊ ነኝ፣ ቤተሰብ አስተዳዳሪ ነኝ። ሰርቼ የማድረው 45 ድርሃም አገኛለሁ ብዬ ነው። ከዜሮ ተነስቼ ነው እዚህ የደረስኩት። ስለዚህ 45 ድርሃም ያስፈልገኛል። ቀጥዬ 50፣ ቀጥዬ 100፣ ቀጥዬ በሚሊዮን ነው የሚያስፈልገኝ። ዛት ሚንስ ማሪ እንጀራው ብቻ እኮ አይደለም የሽፎኑ ሳይሆን የዚችን ወደል ሽፎን ለማን ልክ ይሆናል ቢሸጥስ? ችግሩ ሽፎኑ ሳይሆን ለማን ልክ ይሆናል? ሴትዮዋ እኮ ትልቅ ነች። ሄሎ ሳሪ ወያኒ ወየቴ በቃ አሁን የበዓል ስራሽን ስሪ። የበዓል ስራሽን ሊያበላሹ ነው። እሷ የበዓል ስራሽን ጨርሺ፣ ከዛ እንደፈለግሽ ትሄጂባታለሽ። አሁን ግን በቃ ስራሽን ስሪ። በእነሱ ላይ ብልክ አትውረዱ እናንተ። ሳርዬ ስሪ፣ አንቺ ጀግና ነሽ፣ ትሰሪያለሽ። እግዚአብሔር ካንቺ ጋር ነው። ግን አሁን በቃ ታያቸውና የበዓል ስራሽን ቀጥይ። እሺ ሀንዬ ማርያምን። እሺ እኔ ሲጀመርም የመጣሁት አሁን ሰውየው ካንስል ብላለች ሲለኝ ካንስል ብላለች ሲለኝ መጣሁኝ። ነግሬያታለሁ። አንቺ ካንስል ካልሽ እኔ ላይቭ ላይ ወጥቼ ፎቶሽን አወጣዋለሁ ብያታለሁ። እሷ ፎቶ እንደሌለኝ ነው የመሰላት። ለዛ ተናድጄ ነው እንጂ ከዛ ውጪ ምንም አይነት ነገር አያስፈልገኝም። አመሰግናለሁ። ልክ ነሽ ሳርዬ፣ ልክ ነው። ግን ዛሬ በቃ የስራ ቀን ነው። ስራሽን ስሪ። ይሄንን ስራሽን እቺን ቀኗን ሊያበላሹብሽ ነው። እድል አትስጫቸው ማየ። ኧረ እኔ አልሰማትም። እሺ ወጣና ማብራሪያው ድገሚልኝ። ኦኬ ጥሩ። እንደዛ ከሆነ አንድ ሴትዮ እዚህ መጣ ሽፎን አዘዘችኝ። ታዘዝን ፎቶ ላከች። ምን አለች? በደንብ አብራራልሻለሁ ውዴ፣ ሌላውም ሰው እንዲሰማ። ለምን ሀቅ አለኝ እኔ፣ እውነት አለኛ እንዴ፣ መሸፋፈን አልፈልግም። ከዛ ተዛዘዝን፣ ፎቶ ላከች፣ ሎኬሽን ላከች። ተስማማን በ175 ላደርስላ። ከዛ ጓደኞቼ እንጀራ ይፈልጋሉ ስትለኝ 3 እንጀራ አድርጌ ላኩኝ። ከዛ ከመላኬ በፊት ጓደኛዬ ሽፎን ትፈልጋለች፣ የኔ አይነት ስፌት ትምረጥ ስትለኝ እኔ ሽፎን በቃ አልቋል፣ አልሰራም፣ ምክንያቱም በዓል ደርሷል አልኩኝ። የሷን ግን ተስማምተን ምናምን ብለን ጨረስን። ከዛ በኋላ ዛሬ ትናንትና ማታ ውዴ እንጀራውን አድርጌ 3 እንጀራ ልኬልሻለሁ ሽፎንሽን ስላት እሺ ስንት ሰዓት ይመጣል ብላ ጻፈች። ቆየችና ደግሞ ኖ የእናንተ ነገር አይታመንም ቲክቶከሮች፣ በቃ ትቼዋለሁ አለች። ምን ነው የምትተይው አልኳት። አይ አይደርስም ስላልሽ ትቼዋ እንዴ ያንቺን ተባብለን ተነጋግረን እኮ ጨርሰናል። የጓደኛሽን ነው አይደርስም ያልነው። ስለዚህ እባክሽ ውዴ ሽፎንሽን እቃሽን ተቀበይ ብዬ ስናገር አልፈልግም አላለችም። አልፈልግም ማለት ያትሽ ለቤት የለሽም፣ ምክንያቱም እንጀራ አለኝ ወይዬ አልኩ። በቃ ይሄ ነው ማብራሪያው። እንዴት ናችሁ? አንዳንድ ሰው ባለጌ ነው። አንዳንድ ሰው ባለጌ ነው በጣም። ታያት ማሪ፣ አሁን ስራሽን ስሪ ነው።
እሺ አሁንማ ስራዬን እሰራለሁ በቃ። ከዛ መሲ ሄደሽ ጠየቀቻት፣ ጓደኛዋ መጣ እንዲህ ብላችሁ አለች ስትል ደግሞ ልኳን ነገርኳት። አካላስ ከዚህ በላይ ምን ታመጣለች? ገስት ትመጣች። ገስት ማለት መጣ ያሳያት ነበር። ገስት መታ ነው እንዲህ ብላ ትልካለች መልእክት 3 ደቂቃ ትልካለች። ይሄ እዚህ ቁጭ ብላ ማለት ነው። የለውም ብላ አይደል ስራ ላይ ብላለች። አረሰኛለሽ አክስቴ እንዴ አንቺ አልገባሽም እንጂ ሳሪ ስራሽን እያስተጓጎለችብሽ ነው። ወደ ስራሽ ብትገቢ ነው የሚሻልሽ። እያስተጓጎለችብሽ ነው። ከአመት ባሉ በኋላ ይኬድበታል። አመት ባሉ እንጨርሽልኝ። እሺ ይደራሽ። እንዴት ነሽ ማሪ? አለሁልሽ። እኔ ወደ ዋትስአፕ ልኬልሽ አንቺ ራስሽ ሀቡ ጋር መቅረብ አለብሽ። ኢንቦክስ አታረጊልኝ ቁጥርሽን? የኔን ቁጥር የለሽም አንዴ ደወልኩልሽ ካንስል አድርገሽ ከዛ ዋትስአፕ ላይ ማሪ ያኛው ቁጥር አይደለም ቁጥር ይሰጥሻለሁ። እሺ ላኪልኝ። እሺ እንደ ካታሮ ተከሽኝ ወርቄና አላመጣችም ብሎ ኦኬ ላኪልኝ ማሪ። እሺ